በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። 70 ሱባኤዎች የሚለውን እንመለከታለን። በትንቢተ ዳንኤል መጽሐፍ ምዕራፍ 9 ከቁጥር 24 እስከ 27 አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንም ይቀባ ዘንድ በሕዝብ እና በቅድስት ከተማ ላይ 70 ሱባዔ ተቀጥሯል። ስለዚህ ወቅ አስተውልም። ኢየሩሳሌምን መጠገንና መስራት ትእዛዙን ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባዔና 62 ሱባዔ ይሆናል። እርሷም በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱን መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባዔ ያደርጋል። በሱባዔውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቀጠረውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል። የዳንኤል 70 ሱባዔዎች የሚገኙበት ያው ክፍሉ በዚህ ክፍል ላይ ቢሆንም ይህ የትንቢት መጽሐፍ ውስጥ ከሚገኙ በጣም ጥልቅና አስፈላጊ የሆኑ የጊዜ ቀመሮች የተጠቀመ ናቸው እና እነዚህ የጊዜ ቀመሮች ደግሞ የተለያየ አይነት ነገርን የሚያሳዩ እንደሆኑ 70 ሱባዔዎችን ደግሞ ስንመለከት ምንድን ናቸው ብለን ስናይ ለነሱ መልስ የሚሰጥ ነው። ሱባዔ በዚህ ክፍል ውስጥ 7 ዓመት ማለት ነው። በትንቢታዊ ቋንቋ አንድ ቀን 1 ዓመትን ይወክላል። በሕዝቅኤል ምዕራፍ 4 ቁጥር 6 እና በዘኍልቍ ምዕራፍ 14 ቁጥር 34 ያሉትን የእግዚአብሔር ቃላት ስንመለከት እንዲህ ይላሉ። ሕዝቅኤል ምዕራፍ 4 ቁጥር 6 ላይ እነዚህንም በፈጸምክ ጊዜ በቀኝ ጎን ትተኛለህ፣ የይሁዳንም ቤት ኃጢአት ትሸከማለህ። 1 ዓመት 1 ቀን አድርጌ 40 ቀን ሰጥቼሃለሁ ይላል። ዘኍልቍ ምዕራፍ 14 ቁጥር 34 ላይ ምድሪቱን በሰለላችሁባት ቀን ቁጥር 40 ቀን፣ ስለ 1 ቀንም 1 ዓመት ኃጢአታችሁን 40 ዓመት ትሸከማላችሁ፣ ቁጣዬንም ታውቃላችሁ እያለ ይናገራል። አንድ ሱባዔ 7 ዓመትን የሚወክል ከሆነ 70 ሱባዔ ደግሞ ስንት ዓመትን ይወክላል ብለን ብናይ 70 ሱባዔ ደግሞ 490 ዓመትን ይወክላል። እነዚህ የ490 ዓመታት ለእስራኤልና ለኢየሩሳሌም የተወሰኑ የጸጋ ዘመኖች ናቸው። ዳንኤል ምዕራፍ 9 ቁጥር 24 ላይ ይናገራል ይህንን። ዳንኤል 9:24 አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳን የሚቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባዔ ተቀጥሯል እያለ ይናገራል። 70 ሱባዔዎቹ መቼ ጀመሩ የሚለውን ስንመለከት ዳንኤል 9:25 ደግሞ እንዲህ ብሎ ይናገራል። ኢየሩሳሌም መልሶ ለመስራትና ለማነጽ ከወጣው ትእዛዝ ጀምሮ ከዛ እንደሚጀምር 70 ሱባዔው ይናገራል። ብዙ የመጽሐፍ ቅዱስ ተመራማሪዎች ይህንን ትእዛዝ በንጉሱ አርጤክስስ በ457 ዓመተ ምህረት ለዕዝራ የሰጠው አዋጅ መሆኑን ያስተምራሉ። ሥራ ምዕራፍ 7 ላይ ይህንን ነገር እንደሚጠቅስ ይናገራሉ። ስለዚህ መጀመሪያ 457 ዓመተ ዓለም ከክርስቶስ ልደት በፊት ማለት ነው። 69 ሱባዔዎች 483 ዓመት ነው። እንግዲህ 69 ሱባዔ 483 ዓመት ከሆነ ከ457 ዓመተ ምህረት እስከ 483 ዓመተ ምህረት ሲቆጠሩ ወደ 27 ዓመታት ይደርሳሉ። በዚህ ዘመን ኢየሱስ የተጠመቀበት በመንፈስ ቅዱስ የተቀባበት የሕዝቡን አገልግሎቱን በሕዝብ መካከል አገልግሎቱን የጀመረበት ነው። ሉቃስ ምዕራፍ 3 ከቁጥር 1 እስከ ምዕራፍ 21 ቁጥር 23 ላይ ይህንኑ ያስቀምጣል። መሲሁ ይመጣል የሚለውን ትንቢት እንደተፈጸመ ያሳያል። 70ኛው ሱባዔ የመጨረሻው 7 ዓመት ማለት ነው። ይህ 7 ዓመት ከ27 34 ዓመት በኋላ ድረስ ይቆያል። በመካከሉ ከ3 ዓመት ተኩል በኋላ 31 ዓመት ኢየሱስ እንደተሰቀለ እንመለከታለን። የመስዋዕት ስርዓት በእርሱ መስዋዕት ፍጻሜውን እንዳገኘ ዳንኤል ምዕራፍ 27 እና ቁጥር
ዕብራውያን ምዕራፍ 9 ቁጥር 27 እና ዕብራውያን ምዕራፍ 10 ከቁጥር 10 እስከ 14 ድረስ ስለ እነዚህ ጉዳዮች በደንብ አብራርቶ ይናገር። 7 ሱባኤዎች መቼ አለቁ የሚለው ስንመለከት 34 ዓመት ላይ 490 ዓመታት ይፈጸማሉ ይላል። በዚህ ዘመን እስጢፋኖስ የተወገረበት፣ ወንጌል ከአይሁድ ብቻ ወደ አሕዛብ በስፋት መድረስ የተጀመረበት ሐዋርያት ሥራ ምዕራፍ 8 እስከ 10 ድረስ ያለውን እንመለከታለን። የሰባ ሱባኤዎች ዋና ዓላማ ዳንኤል 9:30-24 ላይ ያለውን ስንመለከት እግዚአብሔር 490 ዓመቱን የሰጠው አንደኛ ኃጢአትን ለመጨረስ፣ በደልን ለማብቃት፣ ስርዓትን ለማምጣት፣ ስርየትን ለማምጣት፣ ዘላለማዊ ጽድቅን ለማስገባት፣ ራእይና ትንቢትን ለማረጋገጥ፣ እጅግ ቅዱስ የሆነውን ለመቀባት ነው። ይሄ የጊዜ ሰሌዳ በዚህ ተቀምጧል። ግን አንድ ነገር ደግሞ አንድ ሱባኤ እንደቀረ ይናገራል። መጽሐፍ ቅዱስ እንደሚናገረው ቅድም በዳንኤል መጽሐፍ ላይ እንደተነገረው የሚናገረው ነገር ምን ይላል? ስለዚህም እወቅ፣ አስተውል፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሱም በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች ይላል። ከ62 ጊዜ 7ም በኋላ 483 ዓመት ማለት ነው መሲህ ይገደላል ይላል። አንድ ሱባኤ ትቀራለች እዚህ ውስጥ። ያ ሱባኤ መሲሁ የሚገደልበት በ483 ዓመተ ምህረት ዓመት ውስጥ ሲሆን 62 ጊዜና 7 ሱባኤ ብሎ የሚናገረው 69 ሱባኤ ማለት ነው። 483 ዓመት ያን እንደሚሆን ይናገራል። በደንብ አስረግጦ የሚነግረን ነገር እንደዚህ እንደሚሆን ይነግረናል። እና የጊዜ ሰሌዳዎች ውስጥ ያሉት ነገር አንድ ሱባኤ እንደሚቀር ይነግረናል። ይሄ አንድ ሱባኤ እንግዲህ የሰባ ሱባኤዎች ዳንኤል ምዕራፍ 9 ከቁጥር 24 እስከ 27 2300 ማታና ጠዋት ምዕራፍ 8 ቁጥር 14 ላይ በመጽሐፍ ቅዱስ ትንቢት ውስጥ በጣም ቅርብ የተያያዙ እንደሆኑ በተለይም በታሪካዊ የትርጓሜ አቀራረብ ይታያሉ። እነዚህ ሂስቶሪካሊስት ተብለው የሚጠሩት ሂስቶሪሲስት ተብለው የሚጠሩት በታሪካዊ የእምነት አስተሳሰባቸው የሚናገሩት የተለየ ትርጉም አቅርበው ይናገራሉ። አንድ ቀን አንድ ዓመት ነው፣ እውነት ነው። በዚያ ሪፕሬዘንት እንደሚያደርግ ይናገራሉ። 2300 ቀናትን ደግሞ 2300 ዓመታት ብለው ይተረጉማሉ። ይሄ የእነሱ ያተረጓጎም ስልት ዳንኤል ምዕራፍ 8 ላይ በተጻፈ ከኢየሩሳሌም መልሶ እንዲሰራ ትእዛዝ ከወጣበት ጊዜ ጀምሮ የሚለውን እነሱ የሚሉት አስተሳሰብ በዚህኛው ዘመን ጌታችን ኢየሱስ ክርስቶስ በነበረ ጊዜና ባረገ ላይ ያለቀ እንደሆነ ብለው ነው ይህንን አስተሳሰብ የሚናገሩት። ነገር ግን መጽሐፍ ቅዱስ ደግሞ የሚናገረው ምንድን ነው የሚለውን ነገር ስንመለከት በዚህ በፕሮቴስታንት እምነት አማኞች ዘንድ እንደነዚህ ያለ አስተሳሰብ ተቀባይነት የሌለው አስተሳሰብ እንደሆነ እንመለከታለን። ታሪካውያን ትርጓሜያቸው 457 ዓመተ ዓለም 2300 ዓመት እና 70 ሱባኤዎች ይጀምራሉ የሚል ነው። እነሱ የሚሉት ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ ከዚያ በኋላ 70 ሱባኤዎቹ እንዳበቁ ነው የሚናገሩት። በዚያን ጊዜ አብቅቷል የሚል አስተሳሰብ ያላቸው የእምነት ተቋማት እንዳሉ እንመለከታለን። እንግዲህ መጽሐፍ ቅዱስ ላይ ያለውን እውነት ስንመለከት በተለይ ደግሞ ሌላው አመለካከት ዳንኤል ምዕራፍ 8 እና ምዕራፍ 9 ላይ ከራእይ ምዕራፍ 14 ጋር ያለውን ትንቢት አብረን አንድ ላይ ስንመለከት የሚናገረው ነገር እነዚህ ምዕራፎች ከዓለም መንግስታት ታሪክ ጋር ከመሲሁ መምጣትና ከሰማያዊ መቅደስ አገልግሎት እና ከመጨረሻ ፍርድ ጋር በቀጥታ የተያያዙ እንደሆኑ እንመለከታለን። አንደኛ ዳንኤል ምዕራፍ 7 የዓለም መንግስታትና የፍርድ መጀመሪያ እንደሆነ፣ አንበሳው ማለት አውሬ ተብሎ የተጠቀሰው አንበሳ የሚመስለው ባቢሎን እንደሚወክል፣ ድብ የሚመስለው የሜዶንና የፋርስ ነገስታትን እንደሚወክል፣ ነብር የሚመስለው የሜዶንና
የግሪክ መንግስትን የሚወክል፣ አራተኛው አውሬ ደግሞ የሮማውያንን ስርወ መንግስት የሚወክል እንደሆነ፣ ከዚያ በኋላ ትንሹ ቀንድ ይነሳል ተብሎ የተጻፈ ዳንኤል 7:9-10 ድረስ ዙፋኖች ተዘረጉ፣ ፍርድም ተቀመጠ፣ መጽሐፍን ተከፈተ። እዚህ ላይ የሚናገር ከክርስቶስ ዳግም ምጽአት በፊት የሚካሄደውን የሰማያዊ ፍርድ እንደሆነ በደንብ አስረግጦ ይናገራል። ዳንኤል ምዕራፍ 8 2300 ማታ እና ጠዋት የሚለውን ራእዩን በግ የሚል አለ፣ የሜዶንና የፋርስ መንግስት፣ ፍየል የሚለውን የግሪክ መንግስት፣ ትንሹ ቀንድ በኋላ የሚነሳ እንደሆነ ይናገራል። ዳንኤል ምዕራፍ 8 ቁጥር 14 ላይ የተናገረው እስከ 2300 ማታና ጠዋት ድረስ ከዚያም በኋላ መቅደሱ ይነጻል ይላል። ይህ የፍርድ ስራ የሚጀመርበት ጊዜ የሚያመለክት እንደሆነ እንመለከታለን። ዳንኤል ምዕራፍ 9 ያለው 70 ሱባኤዎች መልአኩ ገብርኤል ይላል። ይህንን ለማብራራት የሚመጣበት 70 ሱባኤ ተወስኗል የሚለው 70 ሱባኤ 490 ዓመት እንደሆነ፣ ከዚያ በኋላ 457 ዓመተ ዓለም አዋጁ የወጣበት፣ በ27 ዓመተ ምህረት ኢየሱስ የተጠመቀበት፣ በ31 ዓመተ ምህረት ኢየሱስ የተሰቀለበት፣ በ34 ዓመተ ምህረት 70 ሱባኤዎች እያበቁበት ነው ብለው ይላሉ። ነገር ግን አንዱ ሱባኤ እንደቀረ እንመለከታለን። የዳንኤልን መጽሐፍ በደንብ አድርገን ስንመለከት አንድ ሱባኤ እንደቀረ፣ ያ ሱባኤ ደግሞ የሚመጣበት ዘመን ገና አሁን እንዳልሆነ፣ አሁን የቤተ ክርስቲያን ዘመን እንደሆነ፣ አሁን የመንፈስ ቅዱስ ዘመን እንደሆነ ይናገራል። እንግዲህ በዚህ ክፍል ውስጥ ያለውን ዋና ስንመለከት እግዚአብሔር የታሪክ ጌታ እንደሆነ፣ የመሲሁ መምጣት በትንቢት ተወስኖ የነበረ በጊዜው የተፈጸመ፣ እንደገናም ከመስቀሉ በኋላ ደግሞ ጌታችን ኢየሱስ በሰማያዊ መቅደስ ለምዕመናን እንደሚማልድ ዕብራውያን ምዕራፍ 7-9 ድረስ፣ የመጨረሻው የወንጌል መልእክት ዓለምን ወደ እግዚአብሔር እንድትመለስ የሚጠራ እንደሆነ፣ ራእይ ምዕራፍ 14 ደግሞ የሚያስታውቀው የፍርዱ ሰዓት ምን እንደሆነ እና በደንብ ከዚህ ጋር አብሮ የተያያዘ መልእክት እንዳለው እንመለከታለን። እንግዲህ ጌታችን ኢየሱስ ክርስቶስ የሚመጣበት ዘመን ከመድረሱ በፊት፣ ሁለተኛው ዘመን ከመምጣቱ በፊት የሚሆኑ ታሪኮች፣ የሚደረጉ ነገሮች አሉ። ጌታችን ኢየሱስ ክርስቶስ ይመጣል፣ ኃያሉ ንጉሥ ይመጣል፣ ገናናው ንጉሥ ይመጣል። የዛን ጊዜ ያ የፍርድ ዘመን ያ ዘመን ካለቀ በኋላ በአዲስ ሰማይና በአዲስ ምድር ከክርስቶስ ጋር አብረን የምንሆንበት ያ ዘመን እንደሚመጣ መጽሐፍ ቅዱስ አስረግጦ ይነግረናል። ያቺ አንድ ሱባኤ ደግሞ ሐሳዊ መሲህ የሚገለጥበትና በጭንቅ የሚያልፉበት፣ ባክ ያደረጉ ሰዎች ከክርስቶስ እምነት ወደኋላ የተመለሱ ሰዎች በጭንቅ የሚያልፉበት ዘመን እንደሆነ፣ እኛ ግን ጌታን ለመቀበል በአየር ላይ ለ7 ዓመት በአየር ላይ እንደምንሆን፣ ከዚያ በኋላ ደግሞ ከሱ ጋር ደግሞ ለ1000 ዓመት ወደዚህ ወደ ምድር መጥተን የምንነግስበት ዘመን እንዳለ፣ ከ1000 ዓመት በኋላ የጎግ ማጎግ ጦርነት ካለቀ በኋላ ከዚያ በኋላ ደግሞ እኛ ለዘላለም ከአምላካችን ጋር የምንኖርበትን ዘመን መጽሐፍ ቅዱስ አስረግጦ ይነግረናል። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ ባሪያዎችን ለታማኝ እጆች አስረከቡ። ይህንን መልእክት የሰሙ ሴት ባሪያዎች፣ ወንድ ባሪያዎችህ ለካስ የዘመን ፍጻሜ በአንተ እጅ እንዳለ፣ ዘመን የሚፈጸምበትን ነገር፣ የሩቁን ዘመን ታሪክ በእጅህ እንዳለ፣ በአንተ እጅ ያለ እንደሆነ እግዚአብሔር አስረግጠ በቃልህ እንደተናገርክ፣ እግዚአብሔር የዘላለም አምላክ ሆይ ይህንን እያሰቡ እንዲኖሩ፣ ወንጌልህን እየሰበኩ ያንተን መምጣት እየናፈቁ እንዲኖሩ ጸለይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ።